ያው እናትየውም የት ሄድሽ ነው ቆይተሽ ነው ምናምን ብላት ይሆናል። በእርግጥ እስካሁን እንዲህ አልተመለሰችም ብላት ይሆናል። ከዛ እኔ ሱፐርማርኬት እንደሆንኩ ስላወቀች በር ላይ ጠበቀች ማለት ነው። እኔ የማውቀው ነገር የለም። ኑ ጂጂ እየጠራቻችሁ ነው፣ ኑ ወደ ቤት ሂዱ ምናምን አሉ። ከዛ ስወጣ እንደተለመደው ቻው ብያቸው የገዛሁትን ሰጥቼ ሊሄድ ነበር ያሰብኩት። የገዛሁትን ለሳምሪ ልክ ሰጣት ከእጇ ላይ መንትባ እንዳለ በተነችው መሬት ላይ ማለት ነው። ህዝብ በተሰበሰበበት እዛ ጋር በጣም ብሶ ነበር። ራሱ ከእጇ ተቀብላ የበተነችው ጂጂ ናት እንጂ ሳምሪ አይደለችም። ጋይስ እየሄዳችሁ ቴንኪው። እኔ ሚዩት ማድረገው እንዳያስተጋባ ነው። ቀጥልፋ ነው። ከዛ በትነው አንተ ምንድነው ከኛ የምትፈልገው? ምንድነው ከልጅ የምትፈልገው? ከዛ በጣም መሳደብ ጀመረች ማለት ነው። ልጆቹ ፊት ልጆቹ እግሬ ስር እያለቀሱ ፈርተው ማለት ነው። እንደዛ ስትዘረግፈው ምናምን በጣም ነው የተሰማቸው። በጣም ነው ያለቀሱ። በጣም ነው የደነገጡት ማለት ነው። እና እኔ በጣም ቢያንስ ለመረጋጋት ልጆቹ ፊት እንደዛ ስጮ ነገሮችን ለማብረድ በሞክር እሷ ምንም የምታቆሙ ነገር አለም። ጭራሽ ትደባደብ ነው የፈለገችው ማለት ነው። በቃ ወንድነቴን ተፈታተነችኝ። አንተ ሴት ነህ፣ አንተ እንደዚህ ወንድ ነህ፣ እስቲ ጫፌን ንካኝ ነገር ምናምን። እኔ ከአንቺ ጋር ማንም እግዚአብሔርን አመስግኝ እስከዛሬም እኔ ትዕግስተኛ ሆኔ ነው አንቺ እንጂ በአንቺ አካሄድ ከሆነ እኔ ህይወቴም ታበላሸው ነበር። እሷንም እንትን ብዬ ብዙ ነገር ነበር የሚፈጠረው። ገባሽ? በሰዓቱ ለመረጋጋት ሞከርኩ። እዛ ጋር ያሉት ሰዎች ልጆቹን አትሊስት ይዛቸው ሂድ፣ ከዚህ ካጠገብ ዞር በል ምናምን እያሉ ብዙ ሰው እንትን ለማለት ሞከረ። በተቻለ አቅም ምንም ነገር ኢሞሽናል በመቆጣጠር ምንም ነገር ሳይፈጠር ፖሊስ ደውዬ የጠራው እዛው ፖሊሶቹ መጡ። ከዛ ያው እነሱም የበተኑትን መሬት ላይ ያጸዷቸው ሁሉን ነገር። ከዛ መንገድ ላይ የተጨቃጨቁ ነው የሄዱት ሁለቱም ማለት ነው። አልተስማሙ። የአንቺ ጥፋት ነው የተባባሉ በጣም ሲጨቃጨቁ ነበረ። ልጆቹ እኔ ጋር እያለቀሱ ያው የሳምሪን ቃል ተቀበለ፣ የኔንም ተቀበለ። እሷን ግን አልጠየቋትም። እሷ ሮጣ ቤት ገብታለች። በመሀል እነሱም እንደተፈጠረ ብዙም ስለማያውቁ ማለት ነው። ከዚያ ሁለታችንም ቃል ተቀበሉ። ድጋሚ ክስ ትመሰርትባታለህ ወይ ብሎኝ በስድብ ምናምን ነው ክስ የተመሰረተባት ድጋሚ ማለት ነው። እዚህ ሀገር በስድብ ያው መክሰስ የምችው እንጂ ካልነካችሽ ድረስ ምንም እስካላደረገች ድረስ ምንም ሌላ የምትከሻት ነገር የለም። በስድብ ብቻ ግን መክሰስ ትችያለሽ፣ በዛ መክሰስ ትችላለህ ብሎኝ ድጋሚ ከሰስኳቸው። እስካሁን አራት ጊዜ ምናምን ይሆናል የከሰስኳት። ሁሉ ነገር በፕሮሰስ ላይ ስለሆነ እዚህ ሀገር ታውቂያለሽ፣ ሁሉ ነገር በአንድ የሚያልቅ ነገር አይደለም። ሌላው ደግሞ በጠበቃ ይዤ ገፋበታለሁ ብዬ እንደዛ ነው ፕሮሰስ ያለውና ያ ከተፈጠረ በኋላ ልጆቹን እዛ ሁለቱም ተጨቃጭቀው ከገቡ በኋላ እዛ ቤት መግባት አልቻሉም። ልጆቹን ይዘህልኝ ሂድ አለችኝ ዛሬ። ኦኬ ብዬ ቢያንስ ሁለቱ እንዲግባቡ ብዬ ልጆቹም ቢያንስ ያን ጭቅጭቅ መካፈል የለባቸውም። ጥሩ ማይመጣም ቤት ከገቡ ለነሱ ፎከስ አያገኙ አይሰጧቸውም። እና እሺ ብዬ ይዣቸው ሄድኩ። በሰዓቱ እኔም ቤት የለኝም፣ ግን እንደምንም ሰው ጋር ሳድራቸዋለሁ ብዬ ይዣቸው ሄድኩ ማለት ነው። ከዛ በነጋታው ትምህርት ቤት ዳን ያስገባልኝ ልጆቹን። ከዛ ስራ ገባሁ። እኔ ከስራ ደግሞ ድጋሚ ተደውሎ ተነገረኝ። ጥሞኖ ሲያለቅሱ የነበረው በጣም ሲያለቅሱ ነበር። እነሱ ራሱ ለማብረድ ብዙ እነሱን ትሪትመንት በጣም ብዙ እንትን ነው ተጎድተው ነበር። በጣም እያለቀሱ እዛ ቤት አልገባም ነው ያለች። በቃል አልፈልግም እዛ ቤት መግባት። ፕላን ማዘሬን ማየት አልፈልግም በጭራሽ ነው ያለችው። እሷ ነች በጣም የጮኸችው። ሁለቱ ነው ያለቀሱ። አዳም እሷን ተከትሎ ነው ሁሉ ነገር የሚያደርገው። ናይ አትገቡም እዚህ ቤት ብላ ስትጮህ የነበረው ዋና ድምጿ እናትየው ናት፣ አያትየው ናት። ስም ብዙ እንትን እንዳንል ፕሮሰስ ላይም ካለ ብዬ ነው። እሺ ትኩረት ውስጥ እንዳላስገባ። ያው በሁለታችን ማለምገባው እሷ ስለሆነች አብዛኛውን እሷ ናት እንትን የምትለው፣ የምትከለክለው ደግሞ እናታቸው ናት። ጋይስ ችግር የለውም አገናኛችኋለሁ። ግን ቆይ መጀመሪያ በሰፖርት በምናምን እና ጥያቄን ካለ ምን ጠይቅ እንጨርስ ብዬ ነው። እኔ ያልጠየቅኩት ነገር ካለ አንዳንድ ጊዜ ትንሽ ገደቡንም ልጠብቅለት ብዬ ነው ብዙ ሁሉ ነገር እንትን ማልለው ለዛ ነው። ግን የረሳሁት ፖዘቲቭሊ እሱን ታርጌት ውስጥ የማስገባው ነገር ከጠይቃችሁም አገናኛችኋለሁ ማለት ላይቭ ላይ አብረን እንገባለን። እሺ ያ
ያ ችግር የለው። ያ ይሄን ያህል ጠላትና እንትን ልጅ አይደለም። ይሄን ያህል ማንነቱ የሚሰጋል እንደ የምታግዘን ደግሞ ጊዜ ነገር ማለት ነው። ልጆቹን የምትንከባከብ እኔም በእኔ የሚያስፈልገኝ ነገር በአጠቃላይ በልጆቹ ጉዳይ በአጠቃላይ መስረዳይ ማለት ነው። እሷ መጣች። ከዛ ያው እስከዛም ቢያንስ ልጆቹ 2 ሳምንት ያለ ልብስ እኔ ጋር ነበሩ። ከዛ በማል ምንም ማንም ሰው መጥቶ ኮንታክት ያደረገኝ የለም። እናታቸው መጣ ኮንታክት አዳረገችኝ በዋትስአፕ። አትሊስት ልጆቹ ምን ያስፈልጋቸዋል፣ የሚፈልጉት ልብስ ከፈለግኩ ሰድ መጫወቻ ምናምን አትሊስት አንተ ጋር ሳድስ ካለችኝ ድረስ ኃላፊነት አለባት የመስጠት ማለት ነው ራሷ። እኔ እንኳን ሳልጠይቃት ያን አላረገችም። እኔ ግን መጨረሻ ላይ ጠየኳት። ራስህ ገዝተህ አሳድጋቸው፣ ኦኬ መጫወቾቹን ስጭኝ፣ አትሊስት እኔ የገዛሁትን የመጨረሻ እንኳን ልብስ ስጭኝ። አይ አልሰጥህም፣ ራስህ ሁሉ ነገር አሟልተህ አሳድጋቸው አለችኝ። ኦኬ ብዬ ምንም መከራከር አልፈልግም። ምንም ተከራክረሽ ምንም የምታመጪው ነገር የለም። እሷ መልስ ያገኘሁት ይሄንን ነው እና ከዛ እነሱም ኦኬ ሁሉም ነገር ስቴፕ በስቴፕ አሁን ስራም ስላቆምኩ እኔ ጋም ያለኝን የምሰራበት የነበረውን በሱ እየገዛውላቸው አስቤዛም ልብስም እየገዛውላቸው አሁን ላይ እንደዛ እንገኛለን። ያው ምንም እስካሁን ልጆቹም ታውቂያለሽ ይጨቀጭቁሻል። እቃችን የት ነው? ሁሉም የሚጫወቱበት እቃቸውን ይፈልጉታል። ሳይክላውን ትፈልጓለች፣ ፊሎ ስኩተር የገዛውላት እሱን የምትጠይቀኛለች ሁሌ። ግን ምንም እስካሁን የመጣ ነገር የለም። ስለዚህ ያለኝ አማራጭ ሁሉ ነገር እንደ አዲስ ማሟላት ነው ለልጆቹ። ጋይስ 100,000 እናስገባው። እንትኑ ደውለውም ቢሆን ልጆቹን አናግሮ ያውቃል? ዝም ብሎ አያውቁም። ተገናኝተው አያውቁም በጭራሽ። ማለት ህጻናት እንኳን አንተ ሄደ ድሮ እንደምታያቸው እንኳን መጥተው ለማየት እንትን አላሉ። ከማለት ህጻናት ምንም ኢንፎርሜሽን አልደረሰም። በ3ኛ ሳምንት መታ ነበር በቅርብ። ልጆቹ አጋጣሚ ሆነው ትምህርት ቤት አስተማሪዎቹ ታመው ቤት ቀርተው ነበር ልጆቹ 1 ሳምንት ከኔ ጋር። በመሀል መታ እንደነበር ነግረውኛል። ግን ከዛ በኋላ ምን ነገር የለም። ልብስ ሳይሰጥ ልታያቸው መጣች። እንዴት አይነት ምን አይነት ልብስ እንደለበሱ ያ ልብስ ማለት ህጻናት ምን አይነት ልብስ ለብሰው እንደሄዱ ለማሳየት ነው፣ ለማየት ነው። ከባድ ነው ሄዱ። ያው ብዙ ነገር አሁን ያሳለፍኩት በዚህ 3 ሳምንት ብቻ ያሳለፍኩት ነገር በጣም ብዙ ከባድ ነው እና ሁሉ ነገር በዝምታ ነው ማለፍ ገባሽ። ሁሉም ነገር ይስተካከላል። በጎ ነው። ፋኒ ግን ከተማ ሙቭ ለማድረግ አታስብም? እርግጠኛ ነኝ በእንደዚህ ባደረጉት እንቅስቃሴ ሙሉ ለሙሉ ለአንተ ኃላፊነት ይሰጣል ብዬ አስባለሁ። በህጉ አሁን በህጉ ሳይሆን ባለው ፍላጎታቸው የተነሳ ልጆቹን ስላልፈለጉ ነው አጠገብ ያሉት። ህጉ ደግሞ እስካሁን ባደረጉት እንቅስቃሴ ያ ግንዛቤ ውስጥ የሚገባ ይመስለኛል። እና ሙቭ ለማድረግ አታስብም? ወደፊት ነው እንጂ በቀላሉ በአንዴ ሙቭ ማድረግ አትችይም። እንዲሁም እሱማ ቤት ምናምን የሚሰጡ አሁን ያለህበት ቀበሌ ወይ ያለህበት ስቴት ስለሆነ ሌላ ስቴት በአንድ ጊዜ እንትተ መሄድ ኃላፊነቱን አንተ ነው የምትወስደው ለሚገጥም ችግሮች ሁላ። ይሄን አውቃለሁ። ግን አንተ ሀሳቡ አለ ቢሆንልህ? አዎ ወደፊት ቀስ ብዬ። ግን ቤትም አታገኝም በቀላሉ። በጣም ከባድ ነው ጀርመን ላይ ቤት ለማግኘት። 10-15 ሰው ወረፋ ጠብቀሽ ምናምን ከአንቺ ፊት ያሉት ወንድ። እዚህ ሀገር አሁን አንድ ሰው የሆነ ከአንድ ከተማ ከአንድ ስቴት ሙቭ ሲያደርግ ከ3 ወር በኋላ ነው እዛኛው ስቴት ውስጥ ሲስተም ውስጥ የሚገባው። ጀርመንም እንደዛ ነው። እንደዛ ነው። አብዛኛው አንድ አይነት ነው። ዩሮፕ ላይ ያለ ጋይስ አብሮነታችሁን እያሳያችሁ ፕሊዝ። ያ ለፋኒ ለእኔ ምንም ነገር እንዳትልኩልኝ ማለት ነው። አንድ አክብሮን የመጣው 2 አብሮነታችሁን ለማሳየት ያ በዚህም ሰዎችን ሰፖርት ማድረግ እንችላለን። ሰው እንደዚህ ነኝ ባይልም ውጭ ሀገር ላይ ታውቃላችሁ አንዳንዴ ዱቄት ራሱ እንደሚያምርህ ውጭ ሀገር እንተዋውቃለን። ውጭ ሀገር ያለን ሰዎች አይደል ያ የሆነ ሲስተም ውስጥና የሆነ ህይወቶች ውስጥ የሚሳካል
የምትፈልጉት ነገር እስከምታገኙ ድረስ ወይንም ደግሞ የምትፈልጉት የስራ ሁኔታና ሁሉ ነገር እስከሚደላደል ትምህርት ቤቱን ትምህርት ቤት ማለጻናቱ ማለጻናት አንተም ስራው ምናምን እሱ እስከሚመቻች ድረስ በጣም እንደምትቸገሩ ታውቃላችሁ። በጣም ውጭ ሀገሮች እንተዋወቃለን። ያ ውጭ ሀገር አንድ ሰው ስላለ የሚሰጧችሁ በቋሚነት ቤት ይሰጧችኋል፣ የመብራት ይሰጧል። ትምህርት ያው ነፃ ስለሆነ ትምህርት ቤት ትሄዳል። ሌላ ነገር ግን ደብር ነፍስ ነው። ደብር ነፍስ ማለት ራስን አስተናግድ ማለት ነው። እንደዛ ያ ሀረር ደብር ነፍስ ይላል። ራስን አስተናግድ፣ ራስን ህይወትን ፈልግ፣ ራስ አግኝ እንደማለት ነው። ገባችሁ? እና እርግጠኛ ነኝ አሁን ፋኒም ናና ጌም ተጫወት እንኳን ብንለው አይጫወትም። የሆነ ለልመና ነው ለጂኒ ነው ለምናምን ነው ሰው የሚለው። ገባችሁ? እና ቢያንስ ከጎኑ ሁኑ። ገባችሁ? ያ እንደ ሰዎቹ ካከመበጥበጥ አያውቅበትም። ፋኒ እኛ አንዳንዴ በቲክቶክ ቋንቋ አወራለሁ። ሶሪ እሺ፣ ሶሪ። አይ ፎሎ ካረጉኝ በቂ ነው። ፎሎ አድርጉኝ ሁላችሁም። ያ ፎሎ አድርጉት፣ ኮፒ ሊንክ ምናምን ጂኒ ዩቲዩብም ሲከፍት ሲሰራ ዝም ብለህ የመስማት እንኳን ጊዜ ባይኖር ክፈቱት በየቴሌቪዥናችሁ ላይ ምናምን ችግር የለውም። አንድ ጊዜ አንገትን ሲስተም ስላችሁ ህይወትን ፕላንን እስከምታውቅ ነው። በድንገት የሆነ ነገር ሲፈጠር ፕላን ማድረግ ውጭ ሀገር እንደ አፍሪካ ተሯሩጠ ምንም የምታመጣው ነገር የለም። ኤቭሪቲንግ ስቴፕ ባይ ስቴፕ ነው። ስትዘል ቆሞ ነው የሚስቁብህ ነጮች። የት እንደሚደርስ እናያለን ነው የሚሉት። ገባችሁ? ያ ስቴፕን ነው። ያ ስቴፕ እስከሚስተካከል ድረስ ሰዎች ትንሽ ይንገላታሉ እና ያችን ያ የሆነ እኔ ገና እዚህ ሀገር እንደመጣው አረብ ሀገር በጣም ብዙ ነገር ስለለመድኩኝ ራሴ ቤታችን ድረስ ነው የህግ ሰዎች የመጡት። አክብረው ቤት ድረስ ነው የመጡት። እኛ አይደለም መሄድ ነው። በህግ የተያዘ ነገር ላይ መነጋገር አይቻልም። ዋናው እስከነ ቪዲዮ ማስረጃ ምን እንደተፈጠረ ምን እንደተደረገ ለምን ይሄ እንደሆነ የወጣ ጊዜ እንዳታፍሩ። አንድ ሳምንት ስጡን። ነገ መልስ አለን። ከዛ በኋላ አንድ ሳምንት ስጡን። እራሳችሁ ታፍራላችሁ። ራሱ ሊመጣና ደግሞ ይቅርታ ሊጠይቅ ይችላል። ይሄንን ደግሞ እንነግራችኋለን። ውሸቴን ነው ያ ሁላ ቪዲዮ ውሸቴን ነው እንዳይባልና እራሳችሁ እንዳትሳሳቱ ወይ ብላችሁ እንዳትሉ። ምክንያቱም ሐሰት ነው፣ ሁሉ ነገር ሐሰት ነው፣ ሁሉ ነገር ውሸት ነው፣ ሁሉ ነገር ውሸት ነው። ለልመና ነው። በቃ ቪዲዮ ለጥፈንላቸው አለቅ። የራሳቸው ችግር ስላለባቸው የራሳቸው ቅናት ስላለባቸው በሱ በኩል የጠፋ ነገር ስላለ ቅናቱን ለመወጣት ብሎ ነው። ዛት ይዘት ይሁን። ነገ ግን እንዳይቆጫችሁ። ነገ ቆጭታችሁ ወይኔ ደግሞ እርግጠኛ ነኝ መልሳችሁ ራሱ ላይ ነው ተሽከርክራችሁ ራሱ ላይ ትዞሩና እሱን ደግሞ ታሳብዱታላችሁ። እኛ ግን አናት ለእህቶች ለነቀነኔ በወንድ ለተገደሉት ፍትህ ላጡት አሁን ፍትህ እያጣች ላለች ሴት አንቺ ማለት ፎቶ ነሽ። አንቺን እያየች በእጃቸው ነው ያፈቀርሽው፣ በእጃቸው ነው የወለድሽው፣ በእጃቸው ነው ያሳደግሽው፣ በእጃቸው ነው ደግሞ የተበደልሽው። እንኳን ላንቺ ሊያግዙልሽ ራሳቸውን ነፃ ማውጣት ያቃታቸው ብዙ ሴቶች አሉ። ሳምሪ ይሄ በስባሳ የሰረቀጠ ባህላችንን መጋፋት የማይችሉ እዚህ ውስጥ ነው ያደገው። ላንቺ ነፃነት የሚቆም የለም፣ ላንቺ ፍትህ የሚቆም እንኳን ላንቺ ለሞተችዋ ቀነኔ ዛሬ የሚጮህላት የለም። ሳምሪ አንቺ ጀግና ነሽ፣ ጀግና ልጅ ነሽ። ኦኬ ማማዬ ጀግና ልጅ ወገቧን ቀጥሶ በአሜሪካን ሀገር ጉልበቷን ሰባብሮ አሳቅፎ ቁጭ ብላ የምታያለች። ልጇን ከላይዋ ላይ ቀምቶ ከአሜሪካን ትኬት ወስዶ ምንም ነገር እንዳትናገር አድርጎ ኢትዮጵያ ይዞ የገባ ለእናቱ ያሳቀፈ ስንት አባት ወንድ አለ። አንቺ ግን ጀግና ነሽ። ከአንቺ ውጭ ነቅነቅ የለም። አልጋ ላይ ለመተኛት ትላንት የአንቺ ፌርማ እኮ ነው የተፈለገው አይደለም እንዴ? ጀግና ይቻላል። ኑና ማክሮ ይቻላል። አትፍሩ ሴቶች፣ ይቻላል። ማካሪ ታረጋኝ ነው ደግሞ። አዎ ከዚህ በኋላማ አንቺ እንዳንቺ ባንቺ እንደዚህ አይነት ስቃይ ውስጥ ያለፉትን ሴቶች ምትረጂ ሴት መሆን አለብሽ። ለምን አየሽው አይደለ? መውጣት እንዴት እንደሚያቀት አየሽው አይደለ? ለዚያውም እነሱ ሚዲያ ላይ የሉም እኮ መውጣት ሲችሉ ሚዲያ ላይ እንኳን የሉም። ግን ከጎረቤት ከማህበራዊ ኑሮ ከቤተሰብ ከእናታቸው ነው መገለል የሚደርስባቸው ከእናታቸው። ገባሽ? አንቺ
አንቺ ፈልገሽ ፈቅደሽ አይደለም ልጅሽን ልጅ አስቀማችሁ ልጁን ከለከላችሁ ታሪኩ ሌላ ነው፣ በጣም ሌላ ነው። አንናገርም፣ ምክንያቱም እኛ ስራ አለን። እንዲህ የምንፈተፍትበት አንፈተፍትም፣ ጉዳይ አለን። አሚን የልጅ ልጅ 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 ያሳየኝ ጥሩ አማች ይስተግለም መርቁኝ። እግዚአብሔር ከዚህ በኋላ ወደ ቤት የምታመጣው አማች ጥሩ ይሁን ብላችሁ መርቁ። የተማረ እንዲሁ ደደቡን አይደለም ማይቡን አይደለም የተማረውን አስገባ፣ የሚመክረውን የሚያማክረውን ሚስቱን የሚጠብቅ ይስጠን። አሜን አሜን። ረዘም ያለ አስተሳሰቡን ረዘም ያለ ይስጠን። አሜን አሜን። ያ በየሴት ቤቱ የሚቀላውጥ ገዳብ ደበደበኝ የማይል ይስጠን። አሜን። ፖሊስ የማይሮጥ ይስጠን። አሜን። የሮጠው እሱ ሮጡ የሚሉት እኔ አይ ጌታ አይ ግልባጭ አይ ግልባጭ አይ ግልባጭ። እሺ ቻው ደህና ደሪ። እሳቸው ሮጦ ሰው ሮጦ ሲሉ አረ እንደው ምን ቀን ነው ሳምርዬ፣ እንደው ምን ቀን ነው እንደው ምን ቀን ነው ማማዬ፣ እንደው ልጅነት ግን እኮ ከባድ ነው። አይንሽ እንደዚህ አልተገለጸም ነበር እናቴ ልጅ እንዴ አሁን ተገዛራ ነው ወደም ተገዛራ እንዳደግ ብቻ አይደገም እንደዚህ ነገር እንደው አይደገም። አትሊስት ምን የሆነ ዲግሪ ያለው የሆነ መናጀር ዩኒቨርሲቲ ተማሪ ሆነ የጨረሰ የጀመረ የሚያገናዝብ እንደሚያነብ ካሊድዬ እንደሚያነብ ታምጣለን። እቺ ሴትዮ እንደሚያነብ በሚያገናዝብ ላይብረሪን በእግሩ የረገጠ የሆነ ነገር ስትይ የስ ኦፍ ኮርስ የሚል እዩ አደራሽ እንዳይደግሚው። ይሄን ማህይብ እንደው እዚህ ዋህይብ ከመጣ ራሴን አሁን ራሴን ነው የማንቅ። ከዚህ በኋላ ራሴን ነው የማንቅ። መቼስ እንደው እንዴ ብሎ የሚያነብ እንጂ በጻፍ የናንበብ እንዲያንበብ በለው እንደና እንደዛ የሚተኛ የማይጨቃጨቅ የቤቱ ነገር የሱቁ ነገር የማይል ይስጠን። አሜን። ራሱ ሰርቶ የሚገዛ ይስጠን። ራሱ ሰርቶ ሱቅ የሚገዛ ራሱ ሰርቶ ቤት የሚሰራ ስር የሚል አንቺ ቢል ይስጠን። እንዴ መጽሐፍ የሚያነብ ባል ስጠኝ ነው የምለው። ለልጄም የሚያነብ ባል ስጠን። እንደኔ ባል እንደዚህ የሚያነብ ችሎ የሚኖረው እሱ ብቻ ነው። የኛን ጭንቅላት ደደብ ሰጠን። ደደብ አታርገን። እንዲያው አካል የዋ እንደው ጌታ አንተ ጠብቀን ጌታ ሆይ እንዲሁ ደደቡን አትስጠን። እንዲሁ ደደቡን ቁዝሩን አትስጠን። አሜን በሉ። የተማረ ይግደለኝ ነው ሙሉ ያገሬ ሰው ማይብ ከሚገለኝ ብጣላ ራሱ የተማረ ሰው ይግደለኝ። አበስከበርኩ ጌታ ኢንሻአላህ ማንበቡን ሳይሆን መገንዘቡን ያውቃ። እሱን እኮ ነው የምልህ የሚያነብም የሚገነዘብም። ይስጠን እሱ የደባት ነው ኢንሻአላህ። ነግሬያለሁ። ይኸው በህዝብ 833 ሰው አለ። ከእንግዲህ በኋላ ወደ ቤታችን አንኳኩቶ የሚመጣ እንዲያው የሚያገናዝብ እየሰማሽ ነው አዳኮ ልገሪ ካሊድ ማን ነው የሚሰራ ካሊድ የሚገነዘብ ይስጠን። ካሊድ እኔ ነው መንገዳችን ወዴት ነው ማለት ነው። አትሊስት ነገር ከሚቆጥር ብር የሚቆጥር ያምጣልን። አሜን። ብር የሚቆጥር ነገር ከሚቆጥር ብር የሚቆጥር ይስጠን። ደግሞ ቁጭ ብለን እንነጋገር ምናምን ብዬ በፖዘቲቭ ማይንድ ቢያንስ ተጠላልተሽ የትም አትደርሺም፣ ሁለት ልጅ በማል አለ በሚለው ብዙ ነገር ሞከርኩ ማለት ነው። ምንም ነገር እንዳልተፈጠረ እንደ ፍሬንድ እንኳን ለመሆን እንደዛ ጣርኩ። በጣም ተከራከርን። በባል ልጆቹም እንትን አሉ። በቃ ተጨቃጨቀን። ነገር መሄድ አልፈለገችም። ልጆቹን ይዛ ብቻ ወደ ቤት ነው መሄድ የፈለጉት። ሁለቱም ቤት ስለነበሩ እንደምን ማሳምኛት እኔም ገግሜ መንገድ ላይ አብረን ቢያንስ ወክ እያደረጉ ቤት ድረስ እንኳን ልሸኛቸው የተወሰነ ካፍቴሪያም የተወሰነ ተቀምጠን እንጫወት ምናምን ብዬ ሄድን። ከዛ ሁሉ ነገር በሰላም ነበር ሄደው ቤታቸው እስኪደርሱ ድረስ ማለት ነው። ከዛ ከመለየታችን በፊት ደግሞ ሱፐርማርኬት ገባን። የሚፈልጉትን ነገር እንደ አባት ልገዛላቸው ገባን። ሁሉ ነገር ከገዛዛውላቸው በኋላ እንዳጋጣሚ ለካ እነሱ እያወሩ ነው። እስከሚቀጥለው ሰኞ ድረስ ሁሉም ተተርጉሞ ስለሚቀር ጠብቁን። እስከዛ ድረስ ይተረጎማል። ያ ሁላ ቪዲዮ ይተረጎማል። ከዛ እኛ ራሳችን መንግስትን ከሰናል። አርብ ጉዳይ ምክንያቱም ቀምተው ነው የወሰዱት ልጆቹን ቀምተው ነው የወሰዱት። ተቀምተን ነው ለምን እንደዛ እየተባለ ነው ስማችን እየጠፋ ያለው?
ጥለን ሄድ ነው። እኛ እንደዛ እየተባለ ስማችን ይጠፋል። ስለዚህ የራሱ ነው ተጠያቂ የሚሆነው፣ እኛ አይደለም። ስለዋሻችሁ ማለት ነው እናንተ። ልጆቹን ጥላ ሄደች፣ ልጆቱን ቀምታ ሄደች፣ ተቀማ። እኛ እሷ እጄን በእጄ የበላሁበት የሚባለው ቀን ኔክስት ዊክ ነው። ምክንያቱም ቪዲዮ ወርዷል። ከዚህ በኋላ ብትሰርዝ ብትደለዝ ምን ብትል እያንዳንዱ ቪዲዮ ወርዳለች። እያንዳንዱ ቪዲዮ ዛሬ ሁላ የምትሰድቧት እናንተ ራሳችሁ ምስክር ናችሁ። ጥለሻል፣ ልጅሽን ጥለሽ ልጅሽን የራሳችሁ ቃል አለ፣ እሱም ምስክር ነው። እጄን በእጄ የበላው የሚባለው ከሰኞ በኋላ ታዩታላችሁ። ማማ ይዙ ተጫዋች ደንሺ ተዝናኝ ተጫዋች። እኛ ውሃ ነው የምንጠጣው። ጌታ ይፈርዳል። ኢየሱስ ጌታ ነው፣ ይፈርዳል። ሁሉም በሰዓቱ ነው አዳጎ። በሰዓቱ እንገናኛለን ሁላችንም። Not now, maybe one day. አራቆይ ጆንዬ እንዴ ኧረ እንዳለ ሀሰት እኮ ሂጂ ተጫዋች ማማዬ ሂጂ። ኧረ እኔም ልተኛ። በቃሽ ተኝ። 00 ሰዓት ሊሆን ነው። በቃ ተኝ። አይደረት አያጥንት ቪክቶሪያ ሴክሬት መቼ ነው ግን እሱ ነገር እንዴት ነው? ጻፉ ኢሜል አልጻፉም። ይጥፋሉ መቼ ይቀራል? የጻፉም አሉት ያለሽ ቢኪኒ ገና ሞዴል ትሆናለች ልጄ። የቢኪኒ ሞዴል ገና ምንድን ነው ያለች እዚህ ላይ ተነቃነቅሽ። ገና በፓንትና በጡት ሚያሽ በእንዲ እንዳለ ተንጠልጥላ ትመጣልሃለች። ይሄ ነው እንደሚገርም ገና ማማዬ ሂጂ እናቴ ሂጂ ተጫወች ሂጂ ተኝ የሆነ ነገር ቢ ወተት ጠጪ ተኝ ሂጂ ቢ ላችን ያስቀምጡ ቢ ነገ ምን ልስራልሽ ማማዬ? ምን ክትፎ ልስራልሽ? መቼ ስጋ ወጥ ምን ልስራልሽ? ሰላጣ ልስራ ነገር ሰላጣ ስሪ ያለ ያን ሰላጣ ልስራ ነው የአቮካዶ እኔ እምበላለሁ። እሱን እሰራልሻለሁ። በቱን አርግተሽ እሱን እሰራልሻለሁ። አሪፍ በአሳ እሱን እሰራልሻለሁ። ቀጥቅጠሽ ስራሽን ሆድሽን ሰፋ አድርገሽ ቆንጆ ዳቦ ይዘሽ ትመጫለሽ ፍሬሽ። ከዛ ግን ከጂም በኋላ ነው በለው። አምረን እንብላ እንጂ ኧረ እኮ ጂም 2 ቀን ሆነኝ እኮ ከሄድኩ። በልተሽ ትሄጃለሽ፣ ታጠፊያለሽ። ትበይና ድብን ያለ ስፖርት ትሰራለሽ። ከዛ ስትመጪ ትደግሚዋለሽ። ጨንቀኛላ ይሄ እኮ ነው ችግሩ። እኔ ከስራ ስመጣ እኔ ጂም መሄድ እፈልጋለሁ ብላችሁ እራሱ ሳምሪ ቅርብ ቀን ነው ያወቀችው። ባለፈው እራት አልወጣንም። እራት ስንወጣ አጋጣሚ አብረን የወጣ ነው እና ቀዝቀዘ ጓደኛለች። ለምን እኔ ነገርኳችሁ እኮ በሰከንድ ማድረግ የምችል ልጅ ነኝ። ቁጭ ብለን ይቀራል። ከዛ ጓደኛ የምትላታለች። ጓደኛ እኮ ነው የምትላት። ታውቂያት እቺ ትጠቅምሻለች። ከዛ ሳምሪ ምን እንደታት እንዴ ማን ለምን አልነገርሽኝ? እንግዲህ ታውቃታለች ጓደኛ ይመር ስራዋ ግን ምን እንደሆነ አታውቅም። ጓደኞቼ ጋር ስጫት ማለት ነው። ልጅ የምታስቀማ የምትይዘው የምትፈርደው የዚህ ጓደኛ ናት። አብረን ያደግነው ጓደኛ ናት። አሁን እንግዲህ ቁርጥሽን ታውቂያለሽ። ቁርጥሽን ምን አባሽ ታመጫለሽ? በማወቅ እኔ ሀበሻ ቋንቋውን እንኳን ማታውቅ ሴተኛ ዳሪ በሙሉ ህጉን ማታውቅ እኔ ልትበልጠኝ አትችልም። ማን ጓደኛዬ እንደሆነ ራስሽ ታውቂያለሽ። አንቺ ራስሽ ማን ኤክሴ ማን እንደሆነ ታውቂያለሽ አይደል? እና አንቺ ልትበልጪ ነው ለኔ ከኔ አንቺ ልትበልጪ ነው አንቺ ልትበልጪ ደዌ ጉዳይሽን አስጨርስልሻለሁ። ከፈለግሽ ከኔ ጋር ባትሳፈጪ ጥሩ ነው። ማፊያ ከፈለግሽ ማፊያ አለ። ህግ አዋቂ ከፈለግሽ ህግ አዋቂ አለ። ተምሮ ከኔ ጋር ለምንድን ነው የማልናገር? በደምብ ስለምታውቅ እሷ። ስለዚህ አትዳፈሪ ከኔ ጋር። እኔ ድራግ አልወስድም። ኦኬ